በግልጽ ተናግሬያለሁ ይሄን ኦኬ የማልደግፍባቸው ምክንያቶች ባለፈው ተናግሬያለሁ አሁን ላይ በርካታ የትግል ግምገማዎች ሰርቻለሁ እንደ ግለሰብም ከሆነ አርበኛ ዘመነ ካሴ የሄደው ጥሩ ነው የአማራን ትግል ኮምፕሮማይዝ አድርጓል ብዬ አላስብም እንደ አፋጎም ከሆነ የሄደው የአማራን ትግል ኮምፕሮማይዝ አድርጓል ብዬ አላስብም በሚቀጥለው መድረክ ላይ ሀብቴ ቢሄድ መሪ ወዳጆ ቢሄድ ምናምን ብዙም ችግር የለብኝም እኔ ግን የምረዳው የሚሄዱት ፋኖች እስክንድር ነጋም ሄዶ ቢሆን ጥሩ ነበር ብዬ አስባለሁ ለምን ዲክላይን እንዳደረገ አይገባኝም ኦፍ ኮርስ ቢሄድ እሱ ብቻ ሄዶ ቢሆን ደግሞ የሚደርሰው ዘመቻ ሰፊ ሊሆን ይችል እንደነበረ ማውቃለሁ ያው በዚህኛው በኩል ሲሄዱ በዚህኛው በኩል ያለው ይዘምታል እስክንድር ሄዶ ቢሆን ደግሞ እና አዲስ ታይምስ ፖለቲካ እስክንድር እኮ መድረኩን አጥለቀለቀው ምናምን ይሉህና የማይሄዱትን ደግሞ እነ አርበኛ ዘመነ ባይሄዱ ኖሮ እነዚህ ምን መች ዲሞክራሲ ይገባቸዋል ኋላ ቀር ቁጭ ብሎ መወያየት አይችሉ ምናምን ይሏል አሁን የአማራን ፖለቲካ ሰነ ልቦናውን በልታችሁታል አይደል እናንተ ሁሉ ጊዜ በራሳችሁ try to find the right way ኦኬ ምንም በቃ የአማራ ፖለቲካ ማይንድ ሴት ባይነው ገብቷቸዋል እስክንድር ቢሄድ ዛሬ የመድረኩን ጠቃሚነት አንደኛ ተንታኝ እና አዲስ ታይምስ ነበር የሚሆኑት አይደል በቃ ባይነው we know ሁላችንም ገብቶናል ፖለቲካው አይደለ ስለዚህ እኔ መድረኮቹ ላይ ፋኖች ቅድም የጀመርኩትን ነው ምለው ፋኖች የመጫወቻ ሜዳ ይሰጣቸው የመወሰን ስልጣን ይሰጣቸው መቼም ህይወታቸውን የሚገብሩለትን ትግል ተራ በሆነ ነገር ያልከሰክሱታል የሚል ግምገማ የለኝም ትግሉን ዲክቴት ማድረግ ከፈለግን ትግሉ ላይ ጫን ያለ አስተያየቶች መስጠት እንችላለን ዲክቴት ማድረግ ከፈለግን ግን መሬት ላይ መውረድ አለብን ከዛ በተረፈ ጥቆማ ልሰጥ እችላለሁ ለምሳሌ እኔ ያውን አርበኛ ዘመነ ካሴን እንግዲህ የሚደግፉ ልጆች አሉ አይደል እኛን ያው አደግፉ ምናምን ተብሏል መሰለኝ በጎጥ ምናምን ሆኗል መሪ ወዳጆ በጎጥ ነው የሚደገፈው ሀብቴ በጎጥ ነው የሚደገፈው መሪ ወዳጆ በጎጥ ነው የሚደገፈው ምናምን አይደል እና ደጋፊዎች አትሊስት የፖለቲካ ስራ ይሰራሉ ብዬ አስባለሁ እንደነዚህ አይነት ዶክመንቶችን ያደርሶላቸዋል ብዬ አስባለሁ የሚደግፉ እኔ አፋባህን ስለማልደግፈው ጉዳይም አይደለም እኔ ተጨንቄም ለነሱ ዶክመንት ስልክም ምናምን አልሆንም በግል ለማቃቸው ፋኖች ምናምን ላደርስ ይችላል ይሄን ዶክመንት እንዴት አይታችሁታል ጊዜ ካላቸው አንብበው የፖለቲካ አሰላለፋቸውን የሚያደርጉትን ንግግር ምናምን somehow እንዲያስተካክሉ ሊኖሩ የሚችሉ ስውር የፖለቲካ ፍላጎቶችን ይረዳሉ ብሪሊያንት ናቸው ጅሎች አይደሉም ግን ደግሞ ሞር ገለጥ እንዲልላቸው ምናምን ጥቆማ ልንሰጥ እንችላለን አይደል እኛ ግን የአማራ ብሔርተኝነትን መርህ ለመጠበቅ ነው አሁን ዲስከስ የምናደርገው እንደነ ልደቱ አይነት ሰዎች የፖለቲካ ፍላጎት ይዘው ነው የሚመጡት የሽግግር መንግስት ፍላጎት ይዘው ነው የሚመጡት ይሄንን ከአንደኛው ሰነድ ነው እንግዲህ ሁለተኛና ሶስተኛውን ሰነድ አሳያቸዋለሁ በኔ እይታ የሚሰራውን በአግባቡ በማወቅ የበቃና የሚጠበቅበትን የመስዋዕትነት በጽናት ለመክፈል የተዘጋጀ ተቋሚ ኃይል በሀገሪቱ ቢኖር ኖሮ የወቅቱን አገዛዝ ለማሸነፍ በተጋነነ ግምት ከ3 ወራት በላይ ጊዜ ባልጠየቀ ይችላል ልደቱ ኦላና ህወሓትና ፋኖ ቢተባበሩ አገዛዙን በ3 ወር መጣል ይቻላል ማለት ብለናል ባጭሩ በሌማን ቋንቋ ስተረኩመው ማለት ነው ስለዚህ አንድ ላይ ሆነን ምናምን ይላል ይሄ የልደቱ ጽሁፍ ነው ስክሪንሾት በቃ ይሄ ኦሮማይን እዚህ ላይ ጨርሳለሁ ማለት ነው ቢኮዝ እቺን ነው እንድታነቧት የፈለኩት ኦሮማይ 11 ገጽ ዶክመንት ነው ሚያዝያ 28 2017 ነው የጻፈው ጦርነት ይብቃ ሰላም ይምጣ ብሎ ነው የጻፈው ከዛ በኋላ ግንቦት 3 ያወጣው ሌላ ዶክመንት አለ ግንቦት 11 ያወጣው ሌላ ዶክመንት አለ የግንቦት 3ቱን ደግሞ ነው እዚህ ላይ ግፋው ያገዛዝ ይብቃ አይልም ጦርነት ይብቃ ሰላም ይምጣ ነው የሚለው እና ተራቀራኔ ነው አንድ ላይ ስሩ የሽግግር መንግስት ምናምን ወደዛ እንሂድ ምናምን ነው የሚለው በ3 ወር ውስጥ ህብረት ቢፈጠር አገዛዝን ማሸነፍ እንችላለን ወደ ሽግግር ሂደት መምጣት አለብን ነው የሚለው ኦኬ ሁለተኛውን ዶክመንት ደግሞ ነው ግንቦት 3 ይወጣ ነው
ሁለተኛው ዶክመንት ደግሞ አብሮነት ኢትዮጵያ ይላል። አሁን ሁለተኛው ዶክመንት አብሮነት ኢትዮጵያን የመመስረት ሂደትን የተመለከተ የተሰጠ መግለጫ ይላል። ግንቦት 3 ነው አብሮነት ሂደትን ሚያዝያ ላይ ኦሮማይን ጻፈ። ግንቦት 3 ድርጅቱን መሰረተ። እሱ ላይም ኢንትረስቲንግ የሆኑ ፋክቶችን አምጥቼላችኋለሁ። አብሮነት ኢትዮጵያን የመመስረት ሂደትን በተመለከተ የተሰጠ መግለጫ በአሁኑ ወቅት በሀገራችን ኢትዮጵያ የምትገኘው ህልውናዋን በሚፈታተን ከፍተኛ የእርስ በርስ ጦርነትና የኢኮኖሚ ቀውስ ውስጥ ነው ይላል። በአንድ በኩል የወቅቱ የብልጽግና አገዛዝ የፖለቲካ ችግሮችን በኃይል አማራጭ ብቻ ለመፍታት ካለው ፍላጎት የመነጨ ሀገሪቱ ወደ ለየለት የእርስ በርስ ጦርነት እንድትገባና ከፍተኛ የህልውና አደጋ ውስጥ እንድትወድቅ ተደርጓል ይላል። በሌላ በኩል እቺን ተመልከቷት። በሌላ በኩል ደግሞ ከአገዛዙ በተጻራሪ የቆሙት የተቃዋሚ ኃይሎች አገዛዙን በብቃት ታግለው ማሸነፍና ዘላቂ ለውጥ ለማምጣት በሚችሉበት የትብብርና የጥንካሬ ደረጃ ላይ አይደሉም ይላል። በልደቱ ግምገማ አገዛዙ ሀገር የማፍረስ ሀገርን የህልውና አደጋ ውስጥ ጥሏል ብሎ ያምናል። ተቃዋሚዎች ደግሞ አገዛዙን ለማሸነፍ የሚችሉበት ቁመና ላይ አይደሉም ብሎ ያምናል። ያ ማለት ፋኖ አብይን ማሸነፍ አይችልም ብሎ ያምናል። ኦላ አብይን ማሸነፍ አይችልም ብሎ ያምናል። ኦሮማይም ላይ የሚለው የሚያዝያ 28ቱ ግምገማ ላይ ተመሳሳይ ፖይንት ነው ያስቀመጠው። ሊትራሊ ፋኖ መንግስትን ብቻውን ማሸነፍ አይችልም ብሎ ያምናል። የነዚህ የሁለት ወገን ድክመቶች ቢያንስ የአንዱ ድክመት ተገቢ መፍትሄ ካላገኘ በተለይም ደግሞ ተቃዋሚ ኃይሎች ብሔር ተሻጋሪ የሆነ ትብብር ፈጥረው አገዛዙን መታገልና ማሸነፍ ካልቻሉ በስተቀር የሀገሪቱ ህልውና አስጠብቃ የመቀጠል ዕድሏ ሰፊ ነው ይላል። ተቃዋሚ ኃይሎች ምን ያርጉ ይላል? ብሔር ተሻጋሪ የሆነ ትብብር ፈጥረው አገዛዙን በትብብር ይታገሉ ይላል። አሁን ገባችኋል? ልደቱ he was not just የኢንተርኔት የአደባባይ ማሱ ወጥቶ ምናምን የሆነ መልእክት ለማስተላለፍ አይደለም። በነገራችን ላይ መድረኩ አንደኛው አጀንዳ ብሔር ተሻጋሪ የሆነ መተባበርን መፍጠር ነው። ትግራይ አዲስ የፖለቲካ ትውልድ ይዛ ከመጣች we have no problem። የኦሮሞ ኃይሎች አዲስ የፖለቲካ ትውልድ ይዘው ከመጡና የአማራ ክልል የኔ ነው ክልሉ ይፍረስልኝ ወደ ማኔጀብል ፖርሽን ልቀንሳችሁ አማራ ጠላቴ ነው ምናምን የሚል ትርክታቸውን ለውጠው ከመጡ ችግር ላይ ኖርብን ይችላል። ምክንያቱም ድፍን ኦሮሞ ጠላታችን አይደለም፣ ድፍን ትግሬ ጠላታችን አይደለም። ግን ልደቱ በኦሮማይ ጽሁፉም ላይ ያተኮረው የአብሮነት ምስረታም ላይ ያተኮረው ምንድን ነው? ተቃዋሚ ኃይሎች ይውላችሁ ሀገሪቷ ልትፈርስ ነው ይላል። አንደኛ በአገዛዙ አጉራ ዘለልነት የእርስ በርስ ጦርነት ውስጥ እንድትገባ ስላደረጋት ይላል። ሁለተኛ ደግሞ በተጻራሪ የቆሙት ተቃዋሚ ኃይሎች ብቃት የላቸውም አገዛዙን ለብቻቸው ለማሸነፍ ብሎ ይገመግማል። መፍትሄው ምንድን ነው የሚለው በተለይም ከሁለት አንዱ ኃይሎች ራሳቸውን ማረም አለባቸው ይልና በተለይ የተቃዋሚው ኃይል ብሔር ተሻጋሪ የሆነ ትብብር ፈጥሮ አገዛዙን መታገልና ማሸነፍ አለበት ብሎ ያምናል። አብሮነት የተቋቋመው ብሔር ተሻጋሪ የሆኑ የተቃዋሚ ኃይሎች የእርስ በርስ መተባበር እንዲያደርጉ ነው አንደኛው። ኦኬ፣ ይሄ የልደቱ የሰላማዊ የፖለቲካ ዝም ብሎ መድረክ ፈጥሮ እኛን ጠርቶ ምናምን በቃ እንደዚህ የሚቋጭ ምናምን ሰው ዋትስ ኔክስት ነው አሁን እየተጠየቁ ያሉት። ዋትስ ኔክስት? የሰላማዊ ትግል ብለሃል፣ ብሔር ተሻጋሪ ትግል መደረግ አለበት ብለሃል፣ በተቃዋሚዎች በኩል ያለው ተራ ቅራኔ ነው ብለሃል፣ ብሔር ተሻጋሪ ትብብር መደረግ አለበት ብለሃል። እንዴት ነው እሱን ማኔጅ የምታረገው? በጃልመሮ በኦሮሞ ብሔር ተወላጁና በፋኖ በአማራ ብሔር ተወላጁ መሃል ምን አይነት ትብብር በምን መርህ እንዴት አድርጎ? ልደቱ የሚሞክረው ይሄንን ነው። ወደ ልደቱ መድረክም ላይ የሚሄዱ ፋኖዎች ማወቅ ያለባቸው የልደቱ የፖለቲካ ፍላጎቶች እነዚህ ናቸው። መሄድ አለባቸው።
እነሱም የፖለቲካ ሴራቸውን ነው ይዘው መሄድ ያለባቸው። ምንድነው ብዙ አታክርር እንዳይበጠስ ይባላል አይደል? አንድ ውሃ ልጠጣ፣ ይቅርታ። ብዙ አታክርር እንዳይበጠስ ይባላል። እንደው አልሄድም አማራ ደሴት ነው አይናችሁን አያሳየኝ ምናምን እያልን ከየመድረኩ መቅረት አንችልም። እኔ በፕሬዘንስ አምናለሁ። ኦኬ፣ ጠላትህ መሀል ምናምን መኖር አለብህ። ብዙ ጊዜ እኔ አሁን አማሮች እርስ በርስ የሚያደርጉት ኢኮ ቻምበር ቤቶች ውስጥ አልገባም ላዳምጥ እንኳን። ከክለባውስ ጀምሮ ኢኮ ቻምበር ሩሞች እንደው አልፎ አልፎ የፖለቲካ ናሬቲቭ የሚበላሽ ከመሰለኝ ምናምን ነው አማሮች ቤት የማዳምጠው። እኔ ሞር የትግሬ ብሔርተኞች፣ የኦሮሞ ብሔርተኞች ምናምን ማድመጥ፣ የነሱን ቻናል ማድመጥ፣ ቲክቶክ እንኳን እነሱ ቤት ከከፈቱ ምናምን ቁጭ ብሎ ከስር ማድመጥ የማትገምቷቸው አይነት ቤቶች ውስጥ ልታገኙን ትችላላችሁ። ለምን? መገኘት ያለብህ ጠላትህ መሃል ነው። ፖለቲካ ስለሆነ ማለት ነው። ስነ ልቦናውን መረዳት አለበት። ካንተ እውቅና ውጭ በፖለቲካ ምንም ነገር መደረግ የለበትም። የዚህ አሊያንስ አባልም ሁን አቱን በሚደረጉት የአሊያንስ ጉንጭ አልፋ ክርክሮችና ኮዝሞቲክ የሆኑ የፖለቲካ ወሬዎች ውስጥ በሙሉ መኖር አለብህ። ከሌለህማ ከኢንፎርሜሽን ትቆረጣለህ። ከሌለህማ እንዲያሴሩብህ እድል ትሰጣቸዋለህ። ኖረህ ማክሸፍ ትችላለህ፣ ማበላሸት ትችላለህ። ኖረህ ናሬቲቭን ማጣመም ትችላለህ፣ ሪዲፋይን ማድረግ ትችላለህ። ኖረህ መበጥበጥ ትችላለህ፣ መረበሽ ትችላለህ። ከሌለህ የለህም። በተጠራበት ሁሉ ፖለቲከኛ መሄድ አለበት ብዬ አምናለሁ። ግን መጠንቀቅ ያለብን በሄድንባቸው ቦታዎች ወንጀለኞች ከኛ ጋር በመታየት የወንጀል እጥበት እንዳያካሂዱ መጠንቀቅ መቻል አለብን። ምክንያቱም 1 2 3 4 5 በአንድ መድረክ ላይ ከዛ ፖለቲከኛ ጋር ከታየህ በኋላ ኮዝህን ታጣለህ። ለምሳሌ ጌታቸው ረዳ አሁን አብይ አህመድ ጄኖሳይድ ፈጸመ ማለት አይችልም። በቃ የአብይ አህመድ የቅርብ ወዳጅ ነው። በየቀኑ የሚያገኘው ሰው ነው። አብሮት የሚሞዳሞደው ሰው ነው። በፓርቲ ውስጥ አንድ ላይ ይሰራሉ። ፌቨር አድርጎ የምስራቅ አፍሪካ ፖስት ሾሞ ሰጥቶታል። አሁን ጌታቸው ረዳ አብይ አህመድ ከዚህ በኋላ ጄኖሳይድ ፈጸመ ቢል ማን ያምነዋል? ኮዙን አጥቷል። ደጋግሞ ከአብይ ጋር በመታየት የኛ መሪዎች ደጋግመው ከጃልመሮ ጋር በመታየት ጃልመሮን ሌጂቲማይዝ እንዲያደርጉት አንመኝም። ኦኬ፣ የጋራ መድረክ ላይ ተጠርቷል። ሁቱና ቱሲ አንድ መድረክ ላይ ጠርተህ ልታወያያቸው ትችላለህ። አንደኛው ጨፍጫፊ መሆኑን ሳይረሳ ሌላኛው ተጨፍጫፊ መሆኑን ሳይረሳ። ገብቷቸዋል እያልኩ ያለሁት we have to remind ጀዋር መሐመድ ማን እንደሆነ ባገኘው መድረክ። ከጀዋር መሐመድ ጋር አትሰብሰብ አልልህም። ጀዋር መሐመድ ማን እንደሆነ ግን የማስታወስ የተወካዩ የአማራ ግዴታ ነው። ኮንስቲትዌንሲዎች በጀዋር መሐመድና በመሬ ወዳጆ ወይም በዘመነ ካሴ ወይም በሀብቴ መሃል የትብብር መንፈስ እያዩ ከሄዱ የሚላከው ሲግናል አደገኛም ሊሆን ስለሚችል የሚሄደው የአማራ ወኪል አስረግጦ ጨፍጫፊውን ጨፍጫፊ ነህ፣ የኦነግ ትርክት የፈጠራቸው እንቅፋቶች ምናምን ስትል እንዳለ በኦነግ ውስጥ ያለውን ትመታለህ። በህወሓት የተደረገብን ምናምናዊ ጭፍጨፋ ስትል በህወሓት ቋት ውስጥ ያለውን ስም መጥራት አይኖርብም። አቦይ ፀሐዬ በለው ስብሐት ነጋ በለው ምናምን ሁሉንም ጨፍጨፈ ታስታውሳቸዋለህ ማለት ነው። የፖለቲካ ንግግር አይደረግ ማለት አማራ ደሴት ነው፣ የራሱ ፖለቲካ፣ የራሱ ኢኮኖሚ፣ የራሱ ምን አለው፣ ዓለምን አይፈልግም ማለት ነው። ዓለም እንደዛ አትሰራም። ተወደደም ተጠላም ጂኦግራፊን መለወጥ አትችልም። ተወደደም ተጠላም አማራ የኦሮሞ ጎረቤት ሆኖ ይቀጥላል። ተወደደም ተጠላም አማራ የትግሬ ጎረቤት ሆኖ መቀጠል አለበት፣ በጂኦግራፊ ምክንያት ስለፈለግን ሳይሆን። ተወደደም ተጠላም የአማራና የትግሬ የኦሮሞ የፖለቲካ ኃይሎች ለሊፕ ሰርቪስ የሚሆን ለይምሰል የሚሆን አብይ አህመድን ለማስደንበር የሚሆን
ለኦፕቲክም ይሁን አንድ መድረክ ላይ መታየት ግዴታቸው ሊሆን ይችላል። ተወደደም ተጠላም ፖለቲካ ባህሪው እሱ ስለሆነ ነገ እስክንድር ነጋ ተጋብዞ ቁጭ ሊል ይችላል እዛ መድረክ ላይ። እስክንድር ሲሆን የተለየ መርህ አውጥተን አትቀጠቅጠው። ዛሬ ልክ ለአርበኛ ዘመነ ካሴ የሰጠነውን ቤኔፊት ኦፍ ደዳውት እንሰጣለን። ግን ኮዙን የሚሄደው ሰው የአማራን ኮዝ ይወክላል ወይ ነው ትልቁ ጥያቄ አይደል? እኔ አይ ቲንክ አርበኛ ዘመነ ካሴ ይወክላል፣ ኮምፕሮማይዝ ያደርገዋል ብዬ አላምንም። በእኔ በኩል መገኘት አለብን ብዬ አምናለሁ። ሁለት ኦፕሽኖች ሊኖሩን ይችላሉ። ቋሚ የዲያስፖራ ሰው ልታስቀምጥ ትችላለህ። ኢንጂነር ይልቃል ፎር ዳት ማተር ኢንጂነር ይልቃል እኔ ኢትዮጵያኒስት ነው ብዬ ነው ማምነው። ያው ዞሮ ዞሮ የሚሸከመው ይሸከመው። እኔ ኦፍኮርስ የፋኖን ትግል ይደግፋል ከልደቱ በተሻለ ግን ያ የፖለቲካ ርዕዮተ ዓለሙን ለመቀየሩ ዋስትና አይደለም። እና ለምሳሌ ፕሮፌሰር ሀብታሙ ተገኝ ቢወከሉ እነ ልደቱ ባሉበት መድረክ እሳቸው ካላቸው ፕሪንሲፕል ጋር የማይጋጭ ከሆነ የነ ጀዋር መሐመድን ተንኮል፣ የነ ሕዝቅኤል ጋቢሳን ተንኮል፣ የነ ልደቱን የፖለቲካ ካሊበር አሁን ላይ ይረዳሉ ብዬ የማስባቸው ፕሮፌሰር ሀብታሙ ተገኝ ነው። እንደሳቸው አይነት ሰው ውክልና ሰጠ ቢላክ የአማራን ኮዝ በትክክል ዋና ዋና ፋናዎቻችንን መላክ የፖለቲካ ኪሳራ ሊያመጣ ይችላል ብለን ወይም የሌጂቲሜሲ ጥያቄ ላይክ ደጋግሞ እነሱን መላክ ይሄ ለኃጢአተኛው ቡድን ኃጢአቱን የማጠብ አይነት ስራ እንዳይሆንለት ማለት ነው። መወከል ግን አለብን። በባሌ የሚሆን በቦሌ በሀገር ውስጥ የህዝብ ግንኙነት ሊሆን ይችላል በፋኖ ወይም በዋና የፋኖ አመራሮች ሊሆን ይችላል ወይም ደግሞ በዲያስፖራ ውክልና ሊሆን ይችላል። ኢትዮጵያውያን በተጠሩበት መድረክ ላይ አማራ መገኘት አለበት። ኦኬ፣ ይሄን ሐሳቤን በደንብ እኔ አሰርታ አድርጌ መናገር ፈልጋለሁ። ኢትዮጵያውያን በተገኙበት መድረክ ላይ እኛ ካልተገኘን ሊያሶሩብን ይችላሉ፣ ሊያገሉን ይችላሉ፣ ትርክታችንን ሊያንሻፍፉ ይችላሉ። የኛ ኮዝ በተገቢው ላይ ይሸጥ ይችላል። ጥያቄው አንደኛ ተወያይ፣ ዓላማውን አምነህበትና፣ ሁለተኛ ፖለቲካው ይገምገም። ዋና መሪዎቻችንን መላክ ለሌሎች ትርፍ ሊያስገኝ ከቻለ የህዝብ ግንኙነት የፋኖ የህዝብ ግንኙነቶች እነሱም የሚበዙባቸው ከሆነ እኛ እንዲህ አይነት አደረጃጀቶች በዲያስፖራ ውክልና ለነ ፕሮፌሰር ሀብታሙ ተገኝ ወይም ደግሞ አላውቅም እዛው ኢንጂነር ይልቃል የሚወክለኛል ካልክ ምናምን አያገባኝም ለነ ኢንጂነር ይልቃል ምናምን ውክልና ሰተናል ምናምን ብሎ ማድረግ ይቻላል ማለት ነው። ልደቱ ኢንጂነር ይልቃልን ያልጋበዘው አሁን ላይ የአመለካከት ልዩነት ስላላቸው ነው። ዝም ብሎ ውክልና ይበዛል ምናምን ብሎ ዘመነ ካሴ ስለሚመጣ ምናምን አይነት ነገር አቦይ ስብዓት መተው አሉላን መጋበዝ ከቻልክ አቦይ ስብዓት ባሉበት መድረክ ላይ ጃልመሮ በመጣበት መድረክ ላይ ጀዋር መሐመድን መጋበዝ ከቻልክ የአማራውን ኮታ አርበኛ ዘመነ ካሴና ገዱ ምናምን ልትል እንደዛ ልትል አትችልም። እንደነ ኢንጂነር ይልቃል እንደነ ፕሮፌሰር ሀብታሙ ኦፍ ኮርስ ፕሮፌሰር ሀብታሙ ተገኝ ብዙዎቹን ስለሚንቋቸው የሚሄዱም አይመስለኝም። እውነቱን ለመናገር የእሳቸው ፖለቲካ ትንሽ መረርና ጠንከር ይላል። ግን ወይ ኢንጂነር ይልቃል የሆነ አካል መወከል ኢንጂነር ይልቃል አይሚን እዚህ መድረክ ላይ ቢካተት ይህን ያህል ሽሩድ የሆነ አካሄድ ነው ልደቱ የሄደው። እሱንም በበጎ ላይ ሆኖ በነገራችን ላይ የኔ ግምገማ ይሄ ነው። ስለዚህ ተቃዋሚ ኃይሎች ብሔር ተሻጋሪ የሆነ ትብብር ማድረግ አለባቸው ይላል። አብሮነት በምን በምስረታ ዶክመንቱ ላይ እሱ ነገር ይቻላል አይቻልም እናንተ ትወያዩበታላችሁ ማለት ነው። ሌላ አብሮነት ኢትዮጵያ ዋና ዓላማ በሀገራዊ ፖለቲካ ጉዳይ ላይ ቀጥተኛ ተሳትፎ ማድረግ ፍላጎት ያላቸው ዜጎች ትውልደ ኢትዮጵያውያን የሆኑ ግለሰቦች የብሔር የሃይማኖትና የርዕዮተ ዓለም ልዩነት ሳይገድባቸው ተመልከቱ። የአብሮነት ዓላማው ምንድን ነው ብዬ ቅድም ጠይቄያቸዋለሁ አይደል? አሁን አብዛኞቻችሁ ትዕይንተ ህዝብ ነው ትዕይንተ ምናምን ነው ልደቱ አያሌውን የሚያክል ፖለቲከኛ
ዝም ብሎ አንተ መሄጃ ስላጣ እስኪና ትዕይንተ ህዝብ ላድርግልህ ምናምን ብሎ ዝግጅት አያደርግም። የፖለቲካ ፍላጎቶች አሉት። ሶ የሃይማኖት የርዕዮተ ዓለም ልዩነት ሳይገድባቸው በሀገራዊ ጉዳዮች ላይ እየተገናኙ የሚወያዩበትና የሚደራደሩበትን ይኸውላችሁ አብሮነት ማወያየት ይፈልጋል፣ ማደራደር ይፈልጋል። ኦኬ አብሮነት ማወያየት ይፈልጋል፣ ማደራደር ይፈልጋል። ሲያወያይና ሲያደራድር ደግሞ የብሔር ልዩነት፣ የሃይማኖት ልዩነትና የርዕዮተ ዓለም ልዩነት ሳይገድባቸው ማወያየትና ማደራደር ይፈልጋል። ሶ አሁን ጥያቄው ኦኬ ወደፊት በሚኖሩ መድረኮች ላይ አማራው መሳተፍ አለበት፣ ግዴታ ነው። ማደራደር ማለት ልዩነታችንን ተራ ቅራኔ ወለጋ ላይ አንገታችን የተቀነጠሰበትን ፖለቲካ አይ ጃልመሮ እኮ እና አንተ ያለህ እኮ ተራ ቅራኔ ነው፣ ስለዚህ ተሞዳሞዱ ምናምን በቃ ምናምን እያልክ ልታሻው ነው። የአብሮነት እንደ ሚድልሜን ነው መጫወት የሚፈልገው። አብሮነት የቪዥን ኢትዮጵያን ሚና ነው መጫወት የሚፈልገው። ቪዥን ኢትዮጵያ የሚባል ግብረሰናይ ድርጅት ታውቃላችሁ? ቪዥን ኢትዮጵያ ፖለቲካ ያወያይ የነበረ ቪዥን ኢትዮጵያ የሚባል ድርጅት የተለያየ አመለካከት ያላቸውን ኢትዮጵያ ውስጥ ያሉ ምርጫ ሲደርስ ምናምን ነው አይደል? ቪዥን ኢትዮጵያ አብሮነት ኔክስት ቪዥን ኢትዮጵያ መሆን ይፈልጋል። አብሮነት እንደ አሜሪካኖቹ ቁጭ ብሎ የኢትዮጵያን ተቃዋሚ ኃይሎች ማነጋገርና ማደራደር እችላለሁ ብሎ ያምናል። ያላቸው ተራ ቅራኔ ነው ብሎ ያምናል። ወደሚደራደሩበት ምናምን ይላል። ከዛ የጋራ ዲፕሎማሲና የተቃውሞ ትግል ማካሄድ አለባቸው ብሎ ያምናል። ኦኬ አሁን በዛ ፕሮሰስ ውስጥ አማራው በትክክል የተፈጸሙብን ወንጀሎች አሉ። እነዛን ወንጀሎች እነዚህ በሌላ ብሔር የተሰለፉት ፖለቲከኞች ይቀበላሉ ወይ? ጃልመሮ ወለጋ ላይ ለተጨፈጨፉት አማሮች ከብልጽግና ጋር ሆኖ ኃላፊነቱን ይወስዳሉ? ጠንካራ ጥያቄዎች መጠየቅ አለባቸው። የምንተባበረው በምን ዙሪያ ነው? ሊፕ ሰርቪስ ልሰጥህ እችላለሁ። እኔ ብትጠራኝ አልቀርም። እኔ አሁን የኦሮሞ ብሔርተኞች የትግሬ ብሔርተኞች ቢጠሩ ምናምን አልቀርም። ክርክር ከሆነ ተከራክሬ ይመጣለሁ። በፖለቲካ ቋንጃን መስበር ካለብን ሰብረን እንመጣለን። መድረኩን መጠቀም ካለብን እንጠቀማለን። ሊፕ ሰርቪስ ከሆነም ደግሞ እንሰጣለን። እኛ እኮ ተዋልደን ተጋምደን የኖርን ህዝቦች ነን እና መተባበር አለብን ምናምን ብዬ ልመጣ እችላለሁ። ዳትስ ሊፕ ሰርቪስ። ኦፕቲኩን ፈልጌው ሊሆን ይችላል። አብይ አህመድን ለማስደንበርና ለማደናበር ለጊዜው እዚህ መድረክ ላይ በዚህ መልኩ ተጽዕኖ ፈጥሬ ብታይ አገዛዙ ሊደነብር ቢኮዝ እኔ ካሉኝ የፖለቲካ ጥያቄዎች ለጊዜው አዘግይቼ አገዛዙን ማስደንበር የሚያስገኝልኝ ቅጽበታዊ የፖለቲካ ትርፍ ካለ እሱንም ግራስፕ ማድረግ እፈልጋለሁ አይደል? ፖለቲካ እንደዛ ነው የሚሰራው። ሶ አንዳንድ ጊዜ ለሰከንዶች ባላየ ባልሰማ የምታልፋቸው ነገሮች ይኖራሉ። አንዳንድ ጊዜ ለሰዓታት ባላየ ባልሰማ፣ አንዳንድ ጊዜ ከጃልመሮ ጋር አንድ መድረክም ላይ እኮ መቀመጥ ልትገደድ ትችላለህ። ግን አማራው ቆም ብሎ የራሱን ፖለቲካ የገመገመ ይኸውላችሁ፣ አሁን በኢትዮጵያ ፖለቲካ ውስጥ ኦነስት ወይ የለም። በቃ ይሄ ነው ቀጥተኛው መንገድ፣ ጽድቅም እውነትም በዚህ በኩል ነው ምናምን የሚል ፖለቲካ የለም። ኦኬ ሽሩድ መሆን አለብህ በኢትዮጵያ ፖለቲካ ውስጥ። ለአንዳንዱ የሚጥመውን እየነገርክ፣ ለአንዳንዱ ኢጎውን እየሞላህለት፣ ለአንዳንዱ ገብቶህ እንዳልገባህ እየሆንክ እያለፍከው፣ አንዳንድ ነገሮችን ደግሞ ለሁለት ቀን በሶስት ወር በይደር እያቆየ፣ አንዳንዱ ላይ ደግሞ እያሴርክ፣ አንዳንዴም ደግሞ የተሴረብህ እየዘለልክ አይደል? የኢትዮጵያ ፖለቲካ ይሄ ነው። ስለዚህ ፋኖቻችን መጫወቻ ሜዳ መልቀቅ መቻል አለብን። ዋናው ነገር የዋህ ሆነው እንዳይሄዱ ብቻ ነው የምንፈልገው። እኔ አማራ ከመድረኮች ይገፋ የሚል አቋም የለኝም። የዋህ ግን እንዳትሆን ሪሜምበር፣ አብሮህ የተቀመጠው ጀዋር መሐመድ ቅድም እንዳሳየው ቪዲዮ አማራ ክልል በቅማንት ለአገው ምናምን ይበተን የሚል ነው። ወቅቱ ስላልፈቀደለት እጅና እግሩ ተኮላሽቶ ሽባ ሆኖ በፋኖ እግር ስር ተጥመልምሎ ዛሬ ተገኝቷል። ለምን? ስላልቻለ። አብይ አህመድ ቋንጃውን ስለመታው። ጃልመሮ
የአማራ እናቶች እግሬ አውጭኝ እያሉ መጣ የሱ ጦር ሊጨፈጭፈን ነው እያሉ ሲፈረጥጡ ልጆቻቸው ለመገደላቸው መንስኤ መሆኑን እንዳይረሳ ነው የሚሄደው መሪ የምፈልገው። አስሎንጋስ እሱን እስካስታወሰ ድረስ ፖለቲካ መስራትም ማሴርም መገላበጥም ምንም ይቻላል። አንዱን ጠላት ተጠቅሞ ሌላኛውን መምታት፣ ኦፕቲኩን ተጠቅሞ የተጋነነ ፖለቲካ መስራት፣ የሰሞንኛውን ፖለቲካ ተጠቅሞ ማጋነን፣ ኮዙን ምናምን በቃ በጣም አጋኖ ምናምን አገዛዝን መረበሽ። ቢኮዝ አገዛዙ ይረዳል፣ ቴክኒካሊ የፖለቲካ ሬሌቫንሱን ይረዳል። ለገሰ ቱሉ የጻፈውን ሄዳችሁ ማየት ነው። አብይ አህመድም የጻፈውን አይቼዋለሁ፣ ለገሰ ቱሉም የጻፈውን አይቼዋለሁ። ግን አገዛዙን ስትል ደጋፊዎቹን ማለት ነው፣ ክሪቲካል ማሱን ማስጨነቅ፣ አብይ አህመድን ሳይሆን የአብይ አህመድን ደጋፊ ይሄ የካድሬውን ኮንስቲትዌንሲ መረበሽ መበተን። ይቺ ሀገር ልትፈርስ እንደምትችል ዛሬ ከአብይ አህመድ ጋር መሰለፉ እንደማያዋጣው የግምገማ ያሰላለፍ ለውጥ እንዲያደርግ ማስጨነቅ፣ ማስገደድ፣ ህይወቱን በአንሰርቴኒቲ መሙላት፣ ከአብይ አህመድ ጋር መቆም የዛፍ ላይ እንቅልፍ እንደሆነ እንዲያስብ ማድረግ። ኢሉዥንም ሊሆን ይችላል እኮ ፐርማነንትሊ የሚያስጨንቅም ላይሆን ይችላል። ፖለቲካው አስመስሎ ማቅረብ ሊሆን ይችላል ዓላማው። በአብሮነት ላይ የተገኘንበት ምክንያትኛ ስኪም ለማድረግ ለዛች መድረክ ላይ የሚገኙ ጥቅሞችን ስኪም ለማድረግም ሊሆን ይችላል። ጎጂ ፓርት ካለው ግን መታየት መቻል አለበት፣ ዞሮ ዞሮ ማለት ነው። ስለዚህ ፖለቲካ በዛም በዚህ መገላበጥ አለበት። ግን ደግሞ አዘጋጆቹም ደግሞ የራሳቸው የፖለቲካ ፍላጎት እንዳላቸው መረዳት መቻል አለብን። የርዕዮተ ዓለም ልዩነት፣ የብሔር ልዩነትን ትተን የሽግግር መንግስት፣ የጋራ ዲፕሎማሲ፣ የተቃውሞ ትግል ማካሄድ ምናምን እንዲፈጥሩ ማገዝ፣ በጦርነት ተፋላሚ የሆኑ የፖለቲካ ኃይሎች ቅራኔዎቻቸውን በውይይትና በድርድር መፍታት የሚችሉበትን ሁኔታ ማመቻመች ይላል። አብሮነት የተቋቋመው ለዚህ ነው። ይታያቸዋል። በጦርነት ተፋላሚ የሆኑ የፖለቲካ ኃይሎች የፖለቲካ ቅራኔያቸውን በውይይትና በድርድር መፍታት የሚችሉበትን ሁኔታ ማመቻመች። በነገራችን ላይ እኔ እና አያና ካሉ ለምን ይህን መድረክ እንደተቃወሙት አይገባኝም። ሊትራሊ እኮ ላደራድር እያለ እኮ ነው ልደቱ አያሌው። በጦርነት የሚዋጉ ኃይሎች ቅራኔያቸውን በውይይትና በድርድር ይፍቱ ከሚል ሰላማዊ ድርጅት በላይ በኢትዮጵያ ውስጥ ሊመጣልህ ይችላል ወይ ነው። አሁን የአብይ አህመድ ፖለቲካ እኮ አንዳንዴ መክሸፉን የምታውቁት የሚወጋህም እሱ ነው፣ ሊያሸማግልህም የሚፈልገው እሱ ነው። የሚወጋህ እሱ ነው፣ የሚያሸማግልህ አያና ነው፣ የብልጽግና ደጋፊ። ውጊያውን አንተ ካረክ አሸማጋይነቱን እኮ ለገለልተኛ ጋር መተው አለብህ። አንተ ራስህ ኖዋር ምናምን ስትል ከርመህ በአያና ልሳን ልደቱ እሱን ንግግር ወደ ተቋም ለውጦት ሲመጣና ጀዋር መሐመድንም ጃልመሮንም ምናምንም ሰብስቦ ሲመጣ እንዴት ነው የምትቃወመው ነው ያልገባኝ እኔ። እነዚህ ሰዎች ፖለቲካን የሚያዩበት አያና ካለህ አንድ ቁጥር ጻፍልኝ። አንተን አስገብቼ በዚህ ጉዳይ ላይ ሐሳብ መውሰድ እፈልጋለሁ። ሊትራሊ ወይ ይሄን ሰነድ አላነበቡትም። ሊትራሊ ልደቱ አያሌው የሚለው ተቃዋሚዎች የብሔር ልዩነት ይተዉ፣ የሃይማኖት ልዩነት ይተዉ፣ የርዕዮተ ዓለም ልዩነት ይተዉ። ፌዴራሊስቱም ብሔርተኛውም ዩኒታሪስቱም ምኑም አሁን ዘመቻቸውን ወደ ብልጽግና ያድርጉ ይልና የሚወያዩበትን መድረክ ደግሞ እኔ አመቻቻለሁ ይላል። የጋራ መድረክ እኔ እፈጥራለሁ አለ። የጋራ ዲፕሎማሲ ይስሩ አለ። እንግዲህ ኦነግና ፋኖ ምን ብለው የጋራ ዲፕሎማሲ ኦፍ ኮርስ የፖሊሲ ሪኮሜንዴሽን ልክ ትሪፕል ኤ እንዳደረገው መስራት ይቻላል አይደል? አሁን የአሜሪካ የውጭ ጉዳይ መስሪያ ቤት ሁሉንም ብሔር ብሔረሰብ ነው የሚጋብዘው ለፖሊሲ ሪኮሜንዴሽን። ኦነጉም የራሱን ያቀርባል። ለምሳሌ መንግስት ላይ ማዕቀብ ይጣል ሊሆን ይችላል። ባለስልጣናት ላይ የጉዞ ዕቀባ ይደረግ ሊሆን ይችላል። አንዳንድ ቤኔፊቶች፣ ይሄ የግብር ቤኔፊቶች ይነሱ ምናምን የተለያዩ ነገሮች፣ እሱን አብረህ ልሰራ ትችላለህ። የጋራ ዲፕሎማሲ ምናምን ይለዋል። የተቃውሞ ትግሉንም አብረው ማካሄድ ይችላሉ ይላል። ይህን የሚያስችላቸውን ትብብር እንዲፈጥሩ ግን ማን አግዛለሁ አለ? አብሮነትን ያግዛለሁ አለ። ስለዚህ መድረኩ ላይ ልደቱ አያሌው ተቃዋሚዎችን
ተቃራኒ ርዕዮተ ዓለም ከተለያየ ብሔር የመጡ ተቃዋሚዎችን እያገዘ ነበር። ስራውን እየሰራ ነው ያለው። ሰውየውን ልትረግመው አትችልም። ፕላትፎርሙን ሄደ ኤክስፕሎይት ማድረግ ያንተ ስትቀርም የፖለቲካ እኔው እስክንድር ነጋ ከቀረ ዝም ብሎ ባይቀር ደስ ይለኝ ነበር። የፖለቲካ እንድምታ እንዲኖረው አድርገህ መቅረት ትችል ነበር። ለምሳሌ ከአማራ ትግል መሰረታዊ ባህሪዎች በመነሳት ከህልውና ትግላችን ባህሪዎች ጋር በመነሳት ከጨፍጫፊዎች ጋር የአማራን ለመከራ ከዳረጉ ሰዎች ጋር ለፍርድ ሳይቀርቡ ምናምን አብሬ አልቀመጥም ብትል የፖለቲካ ዳሜጅ ታደርስባቸዋለህ። ዝም ብለህ ከምትቀር ይልቅ ማለት ነው። ወይም ደግሞ